በርካቶች የቤት ባለቤት ያደረገው ሜሪት ሪል ስቴት በኮሪደር ልማት ማሸበረከችው በመሃል ፒያሳ ለመጨረሻ ዙር ለሽያጭ ባወጣናቸው 15 ቤቶች በካሬ 73 ሺህ ብር ብቻ እየሸጥን ነው። ውብ እይታን ከነፋሻማ አየር ጋር የያዙ ቤቶችን በአራራ ፓርክ እንዲሁም ወዳጅነት ፓርክ ፊት ለፊት እየገነባን በሚገኘው ዘመናዊ መንደር ውስጥ ምቹ በሆነ አከፋፈል 100% ለሚከፍሉ ደንበኞች 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን፣ ባለ 2 መኝታ በ5.8 ሚሊዮን፣ ባለ 3 መኝታ በ8.4 ሚሊዮን ብር አቅርበናል። በግንባታ ሂደት መክፈል ለሚፈልጉ ደንበኞች በ10% በ514 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን 60% በግንባታ ሂደት የሚከፍሉት እንዲሁም 40% ባንክ ብድር አመቻችተንልዎታል። መንደራችን በቂ የሆነ የመኪና ማቆሚያ፣ የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ ጂም እና ስፓ ያካተቱ ናቸው። በመሃል ተክለ ሃይማኖት ከ20 ካሬ ጀምሮ የንግድ ሱቆችንም እኛ ጋር ማግኘት ይችላሉ። ሜሪት ሪል ስቴት የታመነ ንብረት። የመካከለኛው ምስራቅ ጦርነት ዓለም ሊያቆመው ወደማይችል አቅጣጫ ተሸጋግሯል። ምድሪቱ የሰው ልጆች ደም መፍሰሻ ብቻ ሳትሆን ዓለምን ወደ አመድነት ለመቀየር የሚቋምጡም የሀያላን መንግስታት የቁማር ጠረጴዛ ሆናለች። ይህ የአሜሪካን ልዕለ ኃያልነት ለመቅበርና አዲሱን የዓለም ስርዓት በደም ቀለም ለመሳል የታለመ ታላቅ የጥፋት ድራማ ነው እያሉ ናቸው የዘርፉ ምሁራን። ኢራን በእስራኤል ላይ ለምትሰነዝረው እብደት የተሞላበት ጥቃት ዋነኛ መተማመኛዋ ከሩሲያ በሚስጥር የደረሳት የሞት መሳሪያ እንደሆን ታውቀዋል። ፑቲን በዩክሬን ምድር የሞከሯቸውና የሰው ዘርን መጨረስ የሚችሉ አውዳሚ ቴክኖሎጂዎችን ለቴህራን አስረክበዋል። በክሬምሊንና በቴህራን መካከል የተመሰረተው ወታደራዊ ጋብቻም ከመደበኛ ትብብር አልፎ ወደ ጋራ የጦር እዝ ተሸጋግሯል። ይህ ዋይት ሃውስን ድንጋጤ ውስጥ ሲጥላት የኃይል ሚዛኑን በአንድ ጀንበርም ገልብጦታል። አሁን በኢራን ሰማይ ላይ የሚታዩት ስልቶች የሩሲያ ጥፋት ውጤቶች ናቸው። ቻይና በአንጻሩ በአንድ እጇ የሰላም ጥሪ ያቀረበች፣ በሌላ እጇ ግን የኢራን ሚሳኤል አቅም ወደ መጨረሻው ጥፋት ደረጃ ያሸጋገረም ሚስጥራዊ ስምምነት ፈርማለች ነው የተባለው። ቤጂንግ የመካከለኛው ምስራቅን የነዳጅ መስመሮች በቁጥጥሯ ስር ለማዋል የኢራንን ጦርነት እንደ መሸጋገሪያ ድልድይ እየተጠቀመችበት ነው። ይህ ስልታዊ ስሌት የዓለምን የንግድ መስመር ለመዝጋትና ምዕራባውያንን በረሃብ ለመቅጣት የታለመ አስደንጋጭ ወጥመድ ነው ስትል አሜሪካ ድርጊቱን ትኮንናለች። የቻይና ባለ 2 ቢላዋ አካሄድ ዓለምን ወደማይመለስበት የኢኮኖሚ ገደል እየገፋት ይገኛል። በሌላ በኩል ከሚሳኤል ዝናብ ጎን ለጎን ከሩሲያ ምድር የሚሰነዘረው የሳይበር መቅሰፍት የእስራኤልንና የምዕራባውያንን የመከላከያ መዋቅር እያገደው ነው። ከሁሉ በላይ ግን የሚያስፈራው የኢራን ወደ ኒውክሌር ባለቤትነት የምታደርገው ጉዞ በሩሲያ ቀጥተኛ ድጋፍ ፍጥነቱ መጨመሩ ነው። ይህ እርምጃም የእስራኤልን ህልውና የሚያጠፋ ብቻ ሳይሆን መላውን ፕላኔት ወደ አቶሚክ ቃጠሎ የሚዳርግ የጥፋት ደውል ነው። ሩሲያ፣ ቻይናና ኢራን አሜሪካን ከዙፋኑ አውርደው ለመቅበር የገቡት የደም ቃል ኪዳን ወደ ተግባር ተለውጧል። ጦርነቱ እየነደደ ባለበት በዚህ ሰዓት ደግሞ ቻይና የወደሙ መሰረተ ልማቶችን ለመቆጣጠርና የነዳጅ ጉድጓዶችን ለመውረስ የያዘችውን እቅድ ማውጣቷ የሴራው ጥልቅነትን ያሳያል። በዚህኛው ትንታኔያችን እየተባባሰ በመጣው የኢራን እስራኤል አሜሪካ ጦርነት ከጀርባ ሆነው ምዕራባውያንን እያስጨነቁት የሚገኙት ሩሲያና ቻይና በጦርነቱ መሳተፋቸው ምን ለውጥ ያመጣ ይሆን? የሁለቱ ሀያላን ሀገራት በመካከለኛው ምስራቅ ያላቸው ስር የሰደደ ጣልቃ ገብነትና የውጭ ጉዳይ ፖሊሲ ለዓለም ያመጣውን ስጋት እንዳስሳለን። አብራችሁን ቆዩም። የመካከለኛው ምስራቅ ምድር በአሁኑ ወቅት በታሪክ ታይቶ በማይታወቅ ጥፋት ውስጥ ነች። በኢራንና በእስራኤል መካከል የተቀሰቀሰው ቀጥተኛ ግጭት በቀጠናው ያሉ ሀገራትን ወደማይወጡበት አዘቅት እየሳበ ነው። ይህ ጦርነትም ከሁለቱ ሀገራት አልፎ ዓለም አቀፍ መልክ እየያዘ መምጣቱ ለሰላም ወዳድ የሰው ልጆች ከፍተኛ ስጋት ፈጥሯል። ቻይና በዚህ ቀውስ ውስጥ ያላት ሚና በዋናነትም በኢኮኖሚያዊ ጥቅሞች ላይ የተመሰረተ ነው። ቤጂንግ በመካከለኛው ምስራቅ ያላትን ግዙፍ ኢንቨስትመንት ለመጠበቅ ስትል የዲፕሎማሲ ሚዛኑን ለመጠበቅ እየጣረች መሆኑም ተነግሯል። ሆኖም ከጀርባ ሆና ለኢራን የምታደርገው የቴክኖሎጂ ድጋፍ የምዕራባውያንን እንቅልፍ የወሰደባቸው የነጠቀባቸው መሆኑም ተነግሯል። ሩሲያ በበኩሏ በወታደራዊ መገኘቷን በማጠናከር ለኢራን ዋነኛ አለኝታ ሆናለች።
በሶሪያ የነበራትን ወታደራዊ ተጽዕኖ ወደ ኢራን በማስፋት የጦር መሳሪያ ሽያጭና የደህንነት ትብብሯን ወደ ላቀ ደረጃም አድርሳለች ተብሏል። ሞስኮ ይህንን ጦርነት የአሜሪካ ተጽዕኖ ለመቀነስ እንደ መልካም አጋጣሚ እየተጠቀመችበት መሆኑም ሲነገር በሁለቱ ሀገራት መካከል የተፈረመው የ400 ቢሊዮን ዶላር የኢንቨስትመንት ስምምነት የኢራንን ኢኮኖሚ ከምዕራባውያን ማዕቀብ የታደገም የጀርባ አጥንት ሆኖታል። ቻይና በምትኩ የተረጋገጠ የነዳጅ አቅርቦት ለማግኘት ብታቀደ ጦርነቱ ይህንን ፍላጎቷን አደጋ ላይ ጥሎባታል። ይህ ግንኙነትም በባህር ላይ ባለው የነዳጅ ንግድ አማካኝነት አሁን እንደቀጠለ መሆኑም ተነግሯል። ቻይና ለኢራን የምታቀርበው የላቀ ጦር መሳሪያ ቴክኖሎጂ በተለይም የጸረ መርከብ ሚሳይሎች የቀይ ባህርንና የሆርሙዝ ሰርጥን ደህንነትን ስጋት ላይ ጥለውታል። ምንም እንኳ ቤጂንግ ይህንን ብታስተባብልም የአሜሪካ የስለላ ተቋማት ግን የቻይና ኢንጂነሮች በኢራን የሚሳይል ፕሮግራም ውስጥ እጃቸው እንዳለ ደርሰንበታል ትላለች። የሩሲያ ቴክኖሎጂና የኢራን ድሮኖች ጥምረት በጦር ሜዳ ያለው ሚዛን እየቀየረው ሲሆን ሞስኮ ለቴህራን የምትሰጠው የሳተላይት መረጃና የደህንነት ድጋፍ እስራኤልንና አጋሮቿን ከፍተኛ ስጋት ውስጥ መክተቱም ተነግሯል። ይህ ወታደራዊ ጋብቻም ለምዕራባውያኑ ቻይና ለኢራን የምታቀርበው የላቀ የጦር መሳሪያ ቴክኖሎጂ በተለይም የጸረ መርከብ ሚሳይሎች የቀይ ባህርንና የሆርሙዝ ሰርጥን ደህንነት ስጋት ላይ የጣለው ነው። ስለዚህ ለምዕራባውያኑ ከፍተኛ ራስ ምታት ሆኖ ባቸዋል። ጦርነቱ እየተራዘመ በሄደ ቁጥር የነዳጅ ዋጋ ሰማይ እየደረሰም ይገኛል። ቻይና ምንም እንኳን የነዳጅ ክምችት ቢኖራት የረጅም ጊዜ የኢኮኖሚ እቅዷ መስተጓጎሉም እንደማይቀር ተገልጿል። ይህ ቀውስም ከአፍሪካ እስከ አውሮፓ ያለውን የንግድ መስመር እያናጋ ይገኛል። የኮሚኒስት ፓርቲ ተወካዮች በሀገሪቱ ኢኮኖሚ ዙሪያ በሚመክሩበት ወቅትም ይህ የውጭ ጦርነት ተጨማሪ ጫና ፈጥሯል። የቤት ንረት ዋጋ ቀውስና የሀገር ውስጥ ዕዳ ባለበት ሁኔታም መካከለኛው ምስራቅ መታወኩ ለቤጂንግ የማይፈለግ ሸክም ነው። ቻይና ይህንን ችግር በኤክስፖርት ለመወጣት ብታቅድም መንገዱ አልጋ ባልጋ ይሆን አይደለም። ፕሬዝዳንት ሺጂንፒንግ አሜሪካ በመካከለኛው ምስራቅ የምትከተለውን ፖሊሲ ግብዝነት የተሞላበት ነው በሚል ተችተውታል። ቻይና ራሷን እንደ ሰላም አስከባሪና አማራጭ ኃይል ለማቅረብ የምታስመስል ቢሆንም በተግባር ግን ወዳጆቿን ከጥቃት የመከላከል አቅሟ ውስን መሆኑም ተመላክቷል። አሜሪካ አሁን ወታደራዊ ልዕለ ኃያልነቷን እያስመሰከረች ሲሆን ጦርነቱ በበለጸጉት ሀገራት ላይ ብቻ ሳይሆን በታዳጊ ሀገራት ላይም ጉዳትን እያደረሰ ነው። ከአረብ ሀገራት ወደ አፍሪካ የሚፈሰው ኢንቨስትመንት በመቋረጡ ምክንያት በርካታ ሀገራት ለምግብ እጥረት፣ ለኢኮኖሚ ቀውስ መጋለጣቸው ተነግሯል። ቻይናም በዚህ አጋጣሚ በአፍሪካ ያላትን ተጽዕኖ እንዳታጣም ስጋት ውስጥ ገብታለች ነው የተባለው። የመብት ተሟጋቾች እንደሚሉት ከሆነ ኢራን በተቃዋሚዎቿ ላይ የምትወስደው እርምጃ በቻይና የፊት መለያ ቴክኖሎጂ የታገዘ ነው ይላሉ። ይህ ሁኔታ ቻይና፣ ሩሲያ፣ ኢራንና ሰሜን ኮሪያን የቀውሱ ተጣማጆች በሚል ስያሜ እንዲጠሩ ሲያደርግ አራቱ ሀገራት የአሜሪካን የበላይነት ለመገርሰስ በጋራ እየሰሩ ነው። ምንም እንኳን ሁኔታው እጅግ አስፈሪ ቢሆንም ቻይናም ልዩ ልዑካን ወደ መካከለኛው ምስራቅ በመላክ ውጥረቱን ለማርገብ ስትሞክር፣ ሩሲያ በበኩሏ ወታደራዊ ጥቅሟን ለማስከበር በጽኑ እንደምትቆም ትገልጻለች። የዚህ ጦርነት ፍጻሜ የዓለምን የኃይል አሰላለፍ ሙሉ በሙሉ ሊቀይር እንደሚችል በስፋት ሲነገር፣ ሞስኮ በቴክኖሎጂ ዘርፍ ያላትን የላቀ ልምድ በመጠቀም ለኢራን የሳይበር ደህንነት ጥበቃ እያደረገች መሆኑ ይነገራል። የእስራኤል የሚሳኤል መከላከያ ዘዴዎችን ለማዳከም የሚያስችሉ መረጃዎችን ሩሲያ ለቴህራን አሳልፋ እየሰጠች ነው። ይህ አይነቱ የመረጃ ልውውጥ ጦርነቱን ወደ ዲጂታል ውድመት ምዕራፍ እያሸጋገረው መሆኑም ይነገራል። ቻይና በጅቡቲ ካላት ወታደራዊ ካምፕ በመነሳት በቀይ ባህርና በአረብ ባህር ላይ የምታደርገውን ክትትል ስታጠናክር ምንም እንኳን በቀጥታ ጦርነት ውስጥ ባትገባም የመርከቦቿን ደህንነት ለመጠበቅ በሚል ሰበብ የምታደርገው እንቅስቃሴ ለአሜሪካ የባህር ኃይል ትልቅ ስጋት መሆኑም ተመላክቷል። ቤጂንግ በቀጠናው ያላትን ወታደራዊ ሚዛን ለማሳየት አጋጣሚውን እየተጠቀመችበት እንደሆን ሲነገር፣ ኢራን ከሩሲያ ዘመናዊ የሆኑ የኤስ-400 ሚሳኤል መከላከያ ዘዴዎችን ለመግዛት የምታደርገው ጥረት ተሳክቷል የሚሉ መረጃዎች እየወጡ ይገኛሉ። ይህ መከላከያ ስርዓት ስራ ላይ ከዋለም እስራኤል በኢራን የኒውክሌር ጣቢያዎች ላይ የምታደርገውን የአየር ጥቃት ክፉኛ ሊያስተጓጉል ይችላል ይላሉ። ሩሲያ ይህንን መሳሪያ ማቅረቧ ለኢራን የማይበገር ጋሻ እንደ መስጠት ሲቆጠር፣ ቻይና ካለፉት ጥቂት ወራት ጀምሮ ከፍተኛ መጠን ያለው ነዳጅ ከኢራን በቅናሽ ዋጋ በመግዛት ታከማቻለች።
ይህ ስልታዊ ክምችት ጦርነቱ ቢባባስ እንኳን የቻይና ኢንዱስትሪዎች እንዳይቆሙ ዋስትና ለመስጠት የታለመ ነው። ቴህራን ለቤጂንግ የምታደርገው ይህ ልዩ የዋጋ ቅናሽ የሁለቱን ሀገራት የጥቅም ትስስር ይበልጥ ሲያጠብቀው በሩሲያ ግዛት ውስጥ የኢራን ቴክኖሎጂ በመጠቀም ግዙፍ የድሮን ማምረቻ ፋብሪካዎች መቋቋማቸውን የጦርነቱ አድማስ አስፍቶታል። እነዚህ ድሮኖችም በዩክሬን ጦርነት ላይ የታዩ ቢሆንም አሁን ግን ወደ መካከለኛው ምስራቅ በብዛት እየመጡ ሲሆን ይህም የሁለቱን ሀገራት ወታደራዊ ትብብር ወደ ማምረት ደረጃ አሸጋግሮታል። ቻይና የዶላር የበላይነትን ለመገዳደር የምትጠቀምበት ዲጂታል ዩዋን በኢራንና በሩሲያ መካከል ለሚደረግ የንግድ ልውውጥ እንደ አማራጭ እያገለገለም ነው ይላሉ። ይህ አሰራርም ምዕራባውያን በኢራን ላይ የጣሉትን የገንዘብ ማዕቀብ ዋጋ ቢስ እያደረገው መሆኑ ሲነገር ቤጂንግ አዲስ የዓለም ገንዘብ ስርዓት ለመፍጠር ጦርነቱን እንደ መሞከሪያም እያየችው ነው የሚሉም ወገኖች አሉ። ሩሲያ ለኢራን የስለላ ሳተላይቶችን ወደ ጠፈር በማምጠቅ ረገድ ያደረገችው ድጋፍ የኢራንን የጦር ሜዳ እይታ አሳድጎላታል። የሳተላይት መረጃዎች በእስራኤል ወታደራዊ እንቅስቃሴዎች ላይ ጥቁር ነጥቦችን ለመለየት እያገዙ መሆኑም ተገልጿል። ይህ የጠፈር ላይ ትብብር ለቀጠናው ጦርነት አዲስ የቴክኖሎጂ ገጽታም ሰጥቶታል። የቻይና ግዙፍ የመሰረተ ልማት ፕሮጀክት የሆነው ቤልት ኤንድ ሮድ በመካከለኛው ምስራቅ ጦርነት ምክንያት ከፍተኛ እንቅፋት ሲገጥመው በኢራቅና በሱሪያ በኩል የሚገቡ የንግድ መስመሮችን በጦርነቱ ቀጠና ውስጥ በመውደቃቸው ቤጂንግ ስትራቴጂዋን ለመቀየር መገደዷ ተገልጿል። ይህ ሁኔታ ታዲያም ቻይና ጦርነቱን በአስቸኳይ ለማስቆም የምትፈልግበት ዋነኛ ምክንያት መሆኑ ተገልጿል። ሩሲያ፣ ቻይናና ኢራን በጋራ የሚያደርጉት የባህር ኃይል ልምምድም ለአሜሪካና አጋሮቿ ግልጽ ማስጠንቀቂያ ነው። እነዚህ ልምምዶች ሶስቱ ሀገራት በጦርነት ወቅት በጋራ ለመሰለፍ ያላቸውን ዝግጁነት ያሳያል። ይህ ጥምረትም ታዲያም በቀጠናው ያለውን የአሜሪካን የባህር ኃይል የበላይነት ተገዳድሮታል። ሩሲያ ለኢራን የሲቪል ኒውክለር ኃይል ግንባታ የምታደርገው ድጋፍ ወደ ወታደራዊ አቅም ሊቀየር ይችላል የሚለው ስጋት አይሏል። ይህ ሁኔታ ታዲያም እስራኤልን ወደ ከፍተኛ የጦርነት እርምጃ እየገፋፋ ሲገኝ ቤጂንግ በአንድ በኩል ጦር መሳሪያና ቴክኖሎጂ እያቀረበች፣ በሌላ በኩል ደግሞ ሰላም ፈላጊ መስላ መቅረቧም ድርብ ጨዋታ ነው በሚል እየተተቸ ይገኛል። ይህ አካሄዷ ግን በዓለም አቀፍ ደረጃ ያላትን ተቀባይነት ለመጨመር ያለመ ስልት ነው ይላሉ። ሆኖም በተግባር ሰላም ለማምጣት ያላት ፍላጎት አጠራጣሪ መሆኑ ሲነገር ይህ በመካከለኛው ምስራቅ የተቀሰቀሰው ጦርነት በሁለቱ ሀገራት መካከል ብቻ የሚደረግ ሳይሆን የአዲሱ ዓለም ስርዓት መፈተሻ ነው ይላሉ። ቻይናና ሩሲያም የአሜሪካን መሪነት ለመጨረስና ለማሽመድመድ ለማርበድበድ ያላቸው ህልም በዚህ ጦርነት ውጤት ላይ የተመሰረተ መሆኑም ተነግሯል። ዓለም አሁንም በከፍተኛ ስጋት ውስጥና በጥበቃ ላይ መሆኗም ተገልጿል።